ፊታችሁ ላይ ቡግርና የቡግር ጠባሳ የሚወጣባችሁ ሰዎች ዛሬ ስለሱ እናወራለን። እንዴት እንደሚመጣና እንዴት መከላከል እንደምንችል ምን ፕሮዳክቶች መጠቀም እንዳለብን ዛሬ በዚህ ቪዲዮ እናወራለን። ሰላም፣ እንዴት ናችሁ? ዛሬ በሌላና በአዲስ ቪዲዮ እና ጠቃሚ በሆነ ቪዲዮ ተመልሻለሁኝ። ስለዚህ ቡግር ለሚያስቸግራቸው ሰዎች ሼር አድርጉላቸው እና እናንተም ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ላይክ እና ሰብስክራይብም እንዳይረሳ። ሱካር በብዛት መጠቀም ለቡግር መውጣት ዋነኛው መንስኤ ነው እና ሱካር ሙሉ በሙሉ ማቆም ሳይሆን በተቻለ መጠን የምንወስደውን የሱካር መጠን በተቻለ መጠን መቀነስ ነው፣ ወደ ዝቅተኛ ሌቭል ማድረስ ነው። ሁለተኛ ያው ጣፋጭ ነው። ጣፋጮች ያው ከሱካር ነው የሚሰሩት፣ የሱካር ይዘት ያላቸው ስለሆኑ እሱም እንደዚሁ ቡግር ለማውጣት መንስኤ ነው። ሶስተኛው ደግሞ ትራሳችንን በየጊዜው አለመቀየር ነው። ትራሳችንን በየጊዜው እንደዚህ ሳምንት እንደዚህ ቀን ባልላችሁም በተቻለ መጠን የትራስ ጨርቃችንን መቀየር ይኖርብናል። ምክንያቱም የትራስ ጨርቃችንን ለብዙ ጊዜ የምንጠቀመው ከሆነ ያው ይቆሽሻል። በሚቆሽሽ ጊዜ ደግሞ እኛ እንተኛበታለን። እኛ ስንተኛ ያው ፊታችን ባሉት ፖሮች ውስጥ ያቆሻሻ ይገባል ማለት ነው። ያቆሻሻ ሲገባ ፖሮቻችንን ድፍን ያደርጉታል። ከዛ ባክቴሪያ ይፈጠራል። ያ ባክቴሪያ ደግሞ ልክ እንደ አሁን ፊታችን ላይ እንደምናየው እንደ ቡግር ሆኖ ይወጣል ማለት ነው። ስለዚህ የትራስ ጨርቃችንን ቶሎ መቀየር ይኖርብናል። ከዛ ደግሞ ፊታችንን ማታ ላይ ሳንታጠብ በጭራሽ መተኛት የለብንም። ማታ በምንተኛበት ሰዓት ፊታችንን ቀኑን ሙሉ የዛለውን ፊታችንን ቆሻሻ ሲያጠራቅም የነበረውን ፊታችንን መታጠብ፣ ቆሻሻውን ማስወገድ ይኖርብናል። እስከ ቆሻሻው ምንተኛ ከሆነ ያው እንዳልኳችሁ ፖሮቻችን በቆሻሻ ይደፈናሉ። ከዛ ይሄ ባክቴሪያዎች ይፈጠራሉ። ያ ባክቴሪያ ደግሞ ልክ እንደ ቡግር ሆኖ ወደ ውጭ ይወጣል ማለት ነው። ስለዚህ ፊታችንን ሳንታጠብ መተኛት የለብንም። ከዛ ደግሞ ክሊንሰር መምረጥ አለብን። ፊታችንን የምንታጠብበትን መታጠቢያ መምረጥ ግዴታ ነው። ግን መጀመሪያ የፊታችንን ስኪን ታይፕ ማወቅ ይኖርብናል ማለት ነው። 4 አይነት የስኪን ታይፖች አሉ። እንግዲህ አሁን 4ቱንም እነግራችኋለሁ። የመጀመሪያው ኦይሊ ስኪን ይባላል። ሁለተኛው ደግሞ ድራይ ስኪን፣ ሶስተኛው ኮምባይኔሽን ስኪን አለ፣ ከዛ ኖርማል ስኪን አለ። ስለዚህ የኛ ስኪን የትኛው ነው ብለን ማወቅ አለብን ከነዚህ ከአራቱ ውስጥ። ምክንያቱም ፕሮዳክቶችን ስንጠቀም በፊታችን የስኪን ታይፕ አይነት ነው ፕሮዳክቶችንን የምንጠቀመው ማለት ነው። ስለዚህ የስኪን ታይፓችንን ማወቅ ይኖርብናል ማለት ነው። አብዛኛው ጊዜ ኦይል ስኪን ላይ ነው ቡግር የሚወጣው። እዚህ በቀጣይ ፋሻል ክሊንሰሮችን እናያለን ማለት ነው። ለኦይል ስኪን የሚሆኑ ፋሻል ክሊንሰሮችን የመጀመሪያው እንግዲህ ሴራቪ ፎሚንግ ክሊንሰር ይባላል። ይሄ ያው ለኖርማል ቱ ኦይል ስኪን የሚሆን ፋሻል ክሊንሰር ነው ማለት ነው። ሁለተኛው ደግሞ ላሮቼ ፖዜ ቶለሪያን ፒሪፋይንግ ፋሻል ክሊንሰር ይባላል። ይሄም ላይክ እንደ ሴራቪ ፋሻል ክሊንሰር ኖርማል ቱ ኦይል ስኪን ለሆኑ የፌስ ታይፖች እንጠቀመዋለን ማለት ነው። እነዚህ እኔ የማውቃቸውና ያው ጥሩ ብራንድ ናቸው የምላቸው የብራንድ ኔሞች ናቸው፣ ላሮቼ እና ሴራቪ። ከዛ በኋላ ደግሞ ይሄኛው ጄል አለ፣ ዲፍሬን ጄል ይባላል። አደፕሊን 0.1 ዌይት አለው በውስጡ። ይሄ ጄልም በክሬምም ነው ያለው፣ ግን በጄሉ ብትጠቀሙት አሪፍ ነው። ምክንያቱም ቶሎ የመምጠት እንትን አለው። ግሪዝ ከፊታችን ላይ ቅባታማ ነገር አይተውም፣ ቶሎ ይመጣል ማለት ነው። ይሄ የሚያገለግለው ያው ለቡግር ነው። ለቡግር ተብሎ የሚታዘዝ በፕሪስክሪፕሽን የሚታዘዝ ለቡግር መቀነሻ ተብሎ የሚታዘዝ የጄል አይነት ነው። ይሄ ደግሞ ዲፍሪን ጄል ይባላል። የሬቲኖል ዘር ነው። ስትሮንግ ሬቲኖል ነው። በውስጡ ያው አደፕሊን የሚባለውን የስትሮንግ ሬቲኖል አይነት በውስጡ ይይዟል ማለት ነው። ስለዚህ ይሄንን ክሬም ናይት ታይም ክሬም ነው። በምሽት የምንቀባው ነው። በቀን አይቀባም። በምሽት የምንቀባው ጄል ነው።
ያው ያጠፋል። ይሄ ደግሞ አክኒ ማርክስ የሚባለው ከአክኒ በኋላ ወይም ከቡግር በኋላ የሚመጡ ዳርክ ስፖቶች አሉ። እነሱን ዳርክ ስፖቶችም አብሮ ፌድ ያደርጋል ማለት ነው። ለሁለቱ ነው የሚጠቅመው። አንደኛ ቡግርን ለማጥፋት፣ ሁለተኛ ደግሞ ዳርክ ስፖቶችን አብሮ ያጠፋል ወይም ያደበዛል ማለት ነው። ያው ቡግር በሂደት ነው የሚጠፋው፣ በአንድ ጊዜ የሆነ የሚጠፋ ነገር ስላልሆነ በሂደት ነው የሚጠፋው። ስለዚህ በኮንሲስተንሲ ይሄንን ጄል መጠቀም ይኖርብናል ማለት ነው። ሴንሲቲቭ ስኪን ያላችሁ ሰዎች የፊት መቆጣት ሊያመጣ ይችላል። ሴንሲቲቭ ስኪን ያለብን ሰዎች የፊት መቆጣትን፣ የፊት መቅላትን ሊያመጣ ይችላል። ስለዚህ እኛ ምን ማድረግ አለብን? ይሄን ለመቀነስ ደግሞ ማድረግ ያለብን ነገር ሳንድዊች ሜተድ የሚባል አለ። ሳንድዊች ሜተድ የሚባለው ከላይ ሞይስቸራይዘር እናደርጋለን። ከላይ ሞይስቸራይዘር ካደረግን በኋላ ሁለተኛ ላይ ደግሞ ክሬሙን እናደርጋለን። ይሄን ዲፍሬንት ጄሉን እናደርጋለን። ከዛ ከስር ደግሞ መልሰን ከ2 ደቂቃ ምናምን በኋላ ቆይተን ሞይስቸራይዘር መልሰን ከላይ እንደረባለን ማለት ነው። ጄሉን ደግሞ በጣታችን ጫፍ ላይ ልክ እንደ አተር ፍሬ የምታክል ነው የምናደርገው። ከዛ በላይ ማድረግ የለብንም፣ ምክንያቱም ኦቨር ኤክስፎሊሽን ያመጣል። ኦቨር ኤክስፎሊክ ከተደረገ ደግሞ ስኪናችን ዳሜጅ ይሆናል፣ ድራይነስ ያመጣል፣ የመድረቅ ነገር ያመጣል። ስለዚህ ኦቨር ኤክስፎሊክ መደረግ የለበትም። ሞይስቸራይዘር ደግሞ ሴራቪ ኦይል ኮንትሮል ሞይስቸራይዘር መጠቀም ትችላላችሁ። የሴራቪ ብራንድ ምርት ነው። አሪፍ የሆነ ሞይስቸራይዘር ጄል ክሬም ነው። ወደ ውስጥ ቶሎ ጄል ስለሆነ ወደ ውስጥ ቶሎ የመምጠጥ ባህሪ ያለው፣ ስለዚህ አሪፍ ነው ማለት ነው። ከዛ ከፀሐይ ጨረር መጠበቅ ይኖርብናል። ከፀሐይ ጨረር መጠበቅ የምንችለው ደግሞ ያው ቤት በመዋል ቤት በመቀመጥ ሳይሆን ሰንስክሪን በመጠቀም ነው። ኦቨር ኤክስፎሊሽን ባይኖርም ግን ስኪናችን ይሄ ጄሉ ስኪን ተርኖቨር እንዲያደርግ ያደርጋል። ስኪናችን እንዲገለበጥና አዲስ ፊት እንዲኖረን ነው የሚያደርገው ጄሉ ማለት ነው። ስለዚህ ሰንስክሪን ግዴታ ያስፈልገናል ማለት ነው። ሰንስክሪን የማንጠቀም ከሆነ ያው ስኪናችን ለፀሐይ ተጋላጭ ይሆናል፣ ዳሜጅድ ይሆናል። ፊታችን ላይ ፀሐይ በሚያርፍበት ሰዓት ሲጀመር ጥቁር ነጠብጣቦች እንዲፈጠሩ ያደርጋል። ከዛ ደግሞ ይሄ ፊታችን ላይ መስመር የእርጅና ምልክቶችን የሆኑ ነገሮችን ያወጣል። ስለዚህ ሰንስክሪን ግዴታ ነው ማለት ነው። ሰንስክሪን መጠቀማችሁን እንዳትረሱ። and then I recommend La Roche-Posay oil control ሰንስክሪንን ሪከመንድ አደርጋችኋለሁ። ነን ኮሞዶጄኒክ ነው፣ ላይት ዌይት ነው። እንደዚህ ፊታችን ላይ ዋይት ካስት ብዙም አይተውም፣ ያው ትንሽ የሚተዋለ፣ ግን እንደ ሌሎቹ ሰንስክሪኖች ዋይት ካስትን ፊታችን ላይ አይተውም ማለት ነው። ሌሎችም ብራንዶች አሉ ከፈለጋችሁ፣ ግን የላ ሮቼ-ፖሴ ኦይል ኮንትሮል ሰንስክሪን ታዋቂም ነው፣ ብዙ ሰዎች እንደዚሁ የሚጠቀሙት ነው። እና ይሄንን ስም ይዛችሁ ጉግል ላይ ሰርች ማድረግ ትችላላችሁ። ለበለጠ እውቀትና መረጃ ይሆናችኋል ማለት ነው። ስለዚህ የላ ሮቼ-ፖሴ ኦይል ኮንትሮል ሰንስክሪን አለ። ሌላም ከፈለጋችሁ የሴራቪ ኦይል ኮንትሮል ሰንስክሪኖች አሉ። ኢዩሲሪን ኦይል ኮንትሮል ሰንስክሪን አለ። እነዚህን መጠቀም ትችላላችሁ ማለት ነው። ስለዚህ ያው እነዚህ ያየናቸውን ፕሮዳክቶች ለአክኔ እና ፖስት አክኔ ማርኮች መጠቀም ትችላላችሁ። ጠቃሚ ናቸው። ግዴታ ደግሞ ሰንስክሪንን መጠቀም ይኖርብናል። ምንም እንኳን ከቤት የማንወጣ ሰዎች ነን ብንል ለራሱ በመስኮት የሚገቡ የአልትራቫዮሌት ጨረሮች አሉ። ስለዚህ ቤት ላይም ብንሆን ሰንስክሪን መጠቀም ይኖርብናል። ምግብም ስንሰራ እንደዚሁ ምግብ የምንሰራ ሰዎችም እንደዚሁ ሰንስክሪን ግዴታ ማድረግ ይኖርብናል። ከዛ ደግሞ ደፍሪን ጄል አትናይት ታይም ነው መጠቀም ያለብን፣ ዴይ ታይም መጠቀም የለብንም። ስለዚህ ናይት ታይም መጠቀም ይኖርብናል ማለት ነው። እና ጀማሪዎች ስንሆን ደግሞ ለዴፍሪን ጄል ወይም ለዴፍሪን ክሬም ጀማሪዎች ስንሆን በሳምንት 2 ብቻ ነው መጠቀም ያለብን። ከዛ የበለጠ ለጀማሪ አይመከርም ማለት ነው። የዛሬው ቪዲዮን በዚሁ ጨርሻለሁ። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁኝ። ቪዲዮውን ላይክ ማድረግ እንዳትረሱ። ቤተሰብ ያልሆናችሁ የሰብስክራይብ በተኗን እየተጫናችሁ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። ታንክ ዩ ፎር ዋቺንግ።